ባለፈው የመገናኛን ጎዳና በእግሬ ስጀልጠው አንዱ ለማኝ ግብዳ መጽሐፍ ቅዱስ ገልጦ ያነባል። በአቅራቢያው የሚተራመሱ የጎዳና ፓስተሮች ልባቸው ተነክቶ ይመጸውቱኛል ብሎ አስቦ ነው። መቼም ዘንድሮ ትንሽ እርድና ካልጨመርክበት በማሳዘን ብቻ ጠብ የሚል ነገር የለም። የአደባባይ ሰባኪዎች ግን ባላይ ያልፉታል። እንዲያውም አንዱ ሰባኪ በእውኑ የምታነበውን ታውቀዋለህን አለና በባዶ ሆዱ 40 ደቂቃ ያክል አዛገው። በመጨረሻ ለማኙ ተስፋ ቆርጦ ብቻ ሳይሆን ተስፋ ፈልጦ ከፌስታሉ ውስጥ ጌት ሪች ኦር ዳይ ትራይንግ የሚል መጽሐፍ አውጥቶ መጨምጨም ጀመረ። ስሙማ አንዳንዴ ምን ስሜታዊ እንደሚያደርገን ልንገምት አንችልም። ዓለማዊ ነኝ የምለው ሰውዬ በሃይማኖት ዙሪያ ጎራ ለይቼ ስከራከር ተገኘሁ ቢባል ማን ያምናል? ሰሞኑን አንድ የፌስቡክ ጓደኛዬ በውቄ ምን አጥፍቼ ነው አንፍሬንድ ያደረከኝ የሚል የወቀሳ መልእክት በውስጥ መስመር ላከልኝ። አባ ሳዊሮስ የተባለውን አማጺ ካህን ፕሮፋይል ፒክቸር አድርገህ ከኔ ጋር ጓደኛ ልትሆን አትችልም ብዬ መለስኩለት። በውቄ አይንሽ ይሸቅላል እንዴ? ፎቶው የሳዊሮስ አይደለም የአቡነ ማትያስ የወጣትነት ፎቶ ነው ሲል መለሰልኝ። የተናገረው አሳማኝ ቢሆንም በአይኔ ላይ ያቀረበው ትችት ደበረኝ። ጭራሽ ወጣት ሲኖዶስና ሽማግሌ ሲኖዶስ ብለህ ልትከፋፍልም ያምርሃል ብዬ ቦለኩት። አምላክ ሆይ ለፍጥረትህ የአምላክነት ስልጣን ብትሰጠው በአንድ ቀን እናልቅ ነበር ይላል አንድ የጥንት የግዕዝ ባለቅኔ። አሐደ ዕለትም ተፈጸምነ ለፍጥረትከ አምላክ አምላክ ትሬስዮ። በዚህ ባለቅኔ እምነት የእግዚአብሔር ፍጡራን ወይም ሰዎችና መላእክት ጨካኞች ናቸው። ዓለም በእኒህ ፍጡራን ጭካኔ እስከ ዛሬ ጨርሳ ያልወደመችው በፍጡራኑ የአቅም ውስንነት ምክንያት ነው። የሰው ልጅ በውስጡ የበጎነት ቡቃያና የክፋት ቡቃያ የያዘ ፍጥረት ነው። የበጎነት ቡቃያ ሲፋፋ ጥሩ ዜጋ ይሆናል፣ ይፈበርካል፣ ይገነባል፣ ለጎረቤቱ ያስባል፣ ለባላጋራው ይራራል፣ ለራሱም ሆነ ለእህት ወንድሞቹ የደስታ ምንጭ ይሆናል። በተቃራኒው የክፋቱ ቡቃያ ከጸደቀለት የሚሰራው ውድመትና ጭካኔ የሆሊውድ ሆረር ፊልሞችን ያስንቃል። ይህንን ኖረን አይተነዋል። አንድ ማህበረሰብ የግለሰቦችን ጭካኔና ውድመት ማምከን የሚችለው በሁለት መንገድ ነው፣ በልማድና በሕግ። በአገራችን በብዙ የብሔረሰቦች ባህል ጠላትን መግደል የሚከበር ድርጊት ሆኖ ቆይቷል። እንዲያውም ገድሎ መፎከር የብስለት ወይም ማቹሪቲ ማስመስከሪያ ነበር። ቢያንስ አንድ ጠላት ወይም የዱር አውሬ መግደሉን ያላስመሰከረ ወጣት ሚስትም ሆነ የማህበረሰብን ከበሬታ ማግኘት አይችልም ነበር። ያም ሆኖ የአገር ልማዶች ጭፍን ጭካኔን የሚያበረታቱ አልነበሩም። ያልታጠቀ ሰው መግደል፣ በጦር ሜዳ ላይ የተገኙ ሕፃናትን፣ ሴቶችንና የሃይማኖት ሰዎችን መጨፍጨፍ እንደ ነውር ይቆጠር ነበር። እኒህን ድርጊቶች የሚፈጽም ሰው ግፈኛና ወራዳ ይባላል እንጂ ጀግና ተብሎ አይጠራም። በእርግጥ ይህንን ልማድ የሚጥሱ በየጊዜው እዚህም እዚያም አይጠፉም፣ ግን በሥራቸው አልተከበሩበትም። ሁለተኛው መንገድ ሕግ ነው። የመንግሥት ቀዳሚ ሥራ በህብረተሰቡ ውስጥ ያሉትን ሽፍቶችና ነፍሰ ገዳዮች በገቡበት ገብቶ መቅጣት ነው። ነገሥታት ጃን ሆይ የሚባሉት በከንቱ አልነበረም። ጃን ዳን ከሚል ሴማዊ ቃል የመነጨ ሲሆን ዳኛ ማለት ነው። ፍርድ ከመስጠት የሚቀድም የመንግሥት ተግባር የለም።
ዛሬ ጭካኔን የሚያመክኑ የማህበረሰብ ልማዶች ታመዋል ወይም ከስመዋል። አለበለዚያ የአገልግሎት ዘመናቸውን ጨርሰዋል። የጭካኔ ሥራ የሚሰሩ ሰዎች የሉኝታና ኀፍረት ቅንጣት አይነካቸውም። የጭካኔ አዝመራቸውን እንደ ድመት አይነ ምድር ከማዳፈን ይልቅ በቪዲዮ ቀርጸው ይለቁልናል። የመጨረሻ ተስፋችን ሕግ ነው። መንግሥት በግልና በጅምላ ነፍስ የሚያጠፉትን አሳዶ ለፍርድ የማያቀርብ ከሆነ እንደሌለ ይቆጠራል። ከላይ እንዳልኩት የመንግሥት ሕልውና ዋና ማሳያው ወንጀለኞችን መቅጣት ነው። ወንጀለኛን በቸልታ የሚያልፍ መንግሥት መና ከሰማይ ቢያወርድ ወተትና ማር ከዓለቶች ላይ ቢያፈልቅ ጥቅም የለውም። የዘመናችን ማህበረሰብ የቡድኖች ጥርቅም ሆኗል። የቡድናችን አባል ነው ብለን የምናስበው ሰው የጭካኔ ድርጊት ቢፈጽም ለማውገዝ አንፈጥንም። እንዲህ አይነቱ ለቡድን ማርላት አባዜ ከፖለቲካም ያልፋል። በእግር ኳስ ጨዋታ ላይ የምንደግፈው ሰውዬ ሌላውን በጠረባ ቢጥለው አይደብረንም። በተቃራኒው ቡድን ተጫዋች ተጠርቦ ቢወድቅ ቁጣችን እንደ እሳት ይነዳል። ደግነቱ ፍጹም ስልጣን ያለው የሜዳ ዳኛ ቢጫና ቀይ እየሰጠ ጨዋታው በሥርዓት እንዲመራ ያደርጋል። ከሁሉ አስቀድሞ መንግሥት ዋናውን ጉልበቱን ዕውቀቱን አጠራቅሞ ሕግ ያስከብር። ሌላው ጸጋ ሳንጠራው ይመጣል። በአሁኑ ጊዜ የሰለጠነው ዓለም በአንገብጋቢ ጥያቄዎች ተጠምዷል። ዓለም አቀፍ የሙቀት መጨመርን እንዴት እንቆጣጠረው? ወደፊት አርቲፊሻል ኢንተለጀንስ የሚዘውራት ዓለም ምን ልትመስል ትችላለች? በሚሉ ጥያቄዎች ተወጥረናል። እኛ ደግሞ ገና ያማልዳል ወይስ አያማልድም የሚለው ጥያቄ ላይ ነን። አንድ ቀን ከምኝታችን ስንነሳ በቀስተ ደመና ፍሬም በተቀነበበ ሰማይ ላይ መልሱን ጽፎ እንዲገላግለን እመኛለሁ። አንዳንዴ ሳስበው እኔ በሃይማኖት ጣልቃ የምገባውን ያክል እግዚአብሔር ጣልቃ ቢገባ ኖሮ ይህን ያክል ጭቅጭቅ አይኖርም ነበር። አድምጡኝማ። ኳስ ማየት የጀመርኩት በፈረንሳይና በአርጀንቲና ጨዋታ ነው። አንተ ስትጨርስ እኔ ገና ጀመርሁ ያለችውን ሴትዮ ያስታውሰኛል። አሁን ብርቅ ሆኖብኝ ኔትፍሊክስ ላይ ሳይቀር ኳስን እፈልጋለሁ። ጭራሽ የአገር ውስጥ ጨዋታ ሳይቀር መታደም ጀምሬያለሁ። ከዓለም ዋንጫ ወደ ሀገር በቀል ጨዋታ መምጣትን የመሰለ እርግማን የለም ጎበስ። ከዘንድሮው የዓለም ዋንጫ ጽናትና ተስፋ ለመቁረጥን ተምሬያለሁ። ለምሳሌ አንዱ ተጫዋች የያዛትን ኳስ በሌላው ይቀማል። የተቀማው ቀሚውን አባሮ በገባበት ገብቶ እንደገና ደረሰበትና ኳሲቱን በእጁ ማለቴ በእግሩ ያስገባታል። የአገር ቤት ጨዋታዎች ላይ ይህንን አላይም። ባለፈው ወዳጄ ማን ያዘዋል እሸቱ ያዘዘልኝን መጠነ ሰፊ ቁርስ እየበላሁ ጨዋታ እመለከታለሁ። የሆነ የገጠር ቡድን ተጫዋች ኳስ ተቀማ። ከዚያ ይችን ይወዳል ብሎ ያባረረዋል ብዬ ስጠብቅ እስቲ ጥቀምህ ብላው አለና ወገቡን ይዞ ቆሞ መተከዝ ጀመረ። አንዱ ደግሞ ከማዕዘን የተመታለትን ኳስ የክብሪት ትራስ በምታክል ጭንቅላቱ መታ። ኳሲቱ መታችሁ ቢባል ይቀላል። አዙሮት ወደቀና አረፋ ደፈቀ። ዳግማዊ ኔማርን አያለሁ ብዬ ሳስብ ነፍስ ይማር ብዬ ወጣሁ። እኔ በግሌ በመገንባት ላይ ካለ ሕንፃ አራተኛ ፎቅ ላይ አሸዋ የሞላ ባርሊ ወድቆብኝ ምንም ያልሆንኩ ሰው ነኝ። ኧረ ገንቢ ምግብ እየበላን ጎበዝ። በነገራችን ታች ሰሞኑን የወረቀት ገበያ አልቀመስ ስላለ አማራጭ ሥራዎችን እያሰብኩ ነው።
ከአማራጭ ሥራዎች መካከል የተጣሉ የሃይማኖት አባቶችና አጎቶችን ማሸማገል፣ ኳስ መተንተንና ዘፈን መዝፈን ይገኙበታል። ባለፈው ለወዳጄ ሙዑዝ አንድ ነጠላ ዜማ ሰርቻ አስደመጥኩት። ርዕሱም ምን ልትለው አሰብህ አለኝ። እንጃ፣ አንተ ለምን ርዕስ አታወጣልኝም? ሙዑዝ ትንሽ አሰበና እንዲህ አለ። በወላዲቱ ይዣችኋለሁ፣ እስከ መጨረሻው በትዕግሥት ስሙት የሚል ርዕስ ብትሰጠው አሪፍ ነው። በቅርቡ አንድ የግብርና ባለሙያ እንዳጫወተኝ የኢትዮጵያን ሕዝብ አርሶ የሚያበላው ዜጋ ቁጥር ከ900,000 አይበልጥም። በአንጻሩ ተመጋቢው ከ100 ሚሊዮን በላይ ነው። የእርሻን ሥራ በግድም ሆነ በውድ ተቀብሎ የሚኖረው ዜጋ አማካኝ ዕድሜ ከ50 ዓመት በላይ ነው። ወጣት የአርሶ አደር ልጆች የወላጆቻቸው ሙያ መውረስ አይፈልጉም። ከዚያ ይልቅ ወደ ከተማ ይልቁንም ወደ አዲስ አበባ መጥተው የከተሜውን ዕድል ጽዋ ተቋድሰው መኖር ይመርጣሉ። ገበሬ፣ አርሶ አደር፣ አርብቶ አደር ተብሎ መጠራት የሚደብራቸው የአርሶ በሌ ልጆች ጥቂት አይደሉም። የሆነ ጊዜ ላይ አሜሪካን አገር ቨርጂኒያ ቢች የተባለ ስፍራ የሚኖር ያገር ሰው ጎበኘሁ። ሰውየው ከዳንግላ ተሰዶ አሜሪካን ያርሳል። የተንጣለለ እርሻ አለው። ከብት ያረባል። የሚኖርበት ቤት ሚጢጢ ቤተ መንግሥት ነው ማለት ይቻላል። መኪናና ፈጣን ኢንተርኔትን ጨምሮ ከተሜው ያለው ሁሉ አልጎደለበትም። ገበሬ ልጎበኝ ሄጄ ገበሬ መሆን አማረኝ። የአሜሪካ መንግሥት ገበሬ በማሞላቀቅ የታወቀ ነው። ብድር፣ ድጎማ፣ ጥቅማ ጥቅም ወደ ገበሬ ይጎርፋል። አቅሜን አውቀዋለሁ። አገሬን ከአሜሪካ ጋር ለማወዳደር አልቃጣም። ግን በአንድ ዘመን ላይ በአንድ ፕላኔት ላይ እየኖርን የሰማይና የምድር ያህል መራራቃችን ያሳዝነኛል። ከጥቂት ወራት በፊት ማንኩሳ ውስጠ ጉልት የሚኖር ገበሬ አጎቴን ለመጠየቅ ሄድኩ። በልጅነቴ የማውቀው ሕይወቱ አልተቀየረም። የኮረንቲ መብራት ባይኑ፣ ጫማ በእግሩ ዞሮ አያውቅም። በአገራችን በግብርና የሰለጠኑ አያሌ ባለሙያዎች አሉ። ከእኒህ መሃል አንድም ቀን ገጠር ወርደው በማሳ መሃል ተረማምደው የማያውቁ ሞልተዋል። የረድኤት ድርጅት ሠራተኞች ገጠር ገብተው ገበሬውን ለማገዝ ደፋ ቀና ሲሉ በየደረጃው ያሉ ሹመኞች ሥራቸውን በማቀላጠፍ ፋንታ ጉቦና በላምጡ እያሉ ያጉላሏቸዋል። በሀገራችን የሃይማኖት ተቋማት የናጠጡ ሀብታሞች ናቸው። ያስገብራሉ እንጂ አይገብሩም። ግን ከዚህ ሀብት ቆንጥረው የገበሬውን ሕይወት የሚያሻሽል ሥራ ይሠራሉ። ውሃ ያስቆፍራሉ፣ መንገድ ያሰራሉ፣ ክሊኒክ ያስገነባሉ። የኪነ ጥበብ ባለሙያንን የምንል ሰዎችሳ የገበሬውን ክብር የሚመልስ ምን የረባ ተግባር ፈጸምን? የኢትዮጵያ ገበሬ ለኢትዮጵያ የኪነ ጥበብ ሰው የሙዚቃ ቪዲዮ ማዳመቂያ፣ የፊልም ማጣፈጫ ሆኖ ያልፋል። የጠቅላይ ሚኒስትር አብይ መንግሥት ግብርናን ዘመናዊ ለማድረግና ምርት ለመጨመር መጣጣር መጀመሩ ጥሩ ነው። በበኩሌ ከዚህ የተሻለ መሠረታዊ እርምጃ ተስፋ አደርጋለሁ። ከዚህ በፊት ደጋግመን እንደተናገርነው የመንግሥት ዋና የሥራ ድርሻ አስተማማኝ የጥበቃ ሥራ መሥራት ነው። የገበሬውን ሕይወት ንብረትና መብት መጠበቅ ከቻለ ትልቅ ውለታ እንደዋለልን እንቆጥረዋለን። ገበሬ በማሳው ላይ በሚገደልበት በሚፈናቀልበት አገር፣ ገበሬ ካመረተው ምርት በማይበላበት አገር ዘመናዊ ትራክተሮች የሚፈጥሩት ተአምር አይኖርም። ሳጠቃልለው ግብርና እንደ አደን
ድሮ የቀረ ሙያ ከመሆኑ በፊት ሁላችንም ድርሻችንን እንወጣ። ነገ የኢየሱስ ክርስቶስ ልደት ይከበራል። ጥምቀት ይከተላል። እኒህን ትልልቅ በዓላት የሚከበሩበትን ቀን የደነገገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ስለ እርሷ የሚሰማኝን ለመናገር ከዚህ የተሻለ አጋጣሚ የማገኝ አይመስለኝም። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮጵያ ቀዳሚ አንደበት ናት። የግዕዝ ፊደል የተወለደው ከክርስቶስ ልደት በፊት በአክሱም ነው። ይሁን እንጂ ፊደሉን ከርክመው አሰማምረው ልገው ሥርዓት አስይዘው የዛሬውን መልክ ያስያዙት የኢትዮጵያ ቤተ ክርስቲያን ሊቃውንት ናቸው። በአማርኛ በተራቀቅሁ ቁጥር የእኒህን ሊቃውንት ውለታ አልዘነጋም። የሰውን ልጅ ከበሬ ወይም ከጉማሬ የሚለየው ባህል ነው። በአእምሮ የሚራቀቅ ባህል መፍጠር አይችልም። ኢትዮጵያ ለእንግዳ በኩራት ከምታሳያቸው ደማቅና አይነተኛ ወይም ኦሪጂናል የባህል መለዮች መካከል አብዛኞቹ የመነጩት ከአድባራት ነው። ዕድሜ ይስጠኝ እንጂ ዝርዝሩን እያረፍኩ አወጋዋለሁ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በአንድ ጊዜ የባህል ሙዚየምና የባህል መድረክ መሆን ትችላለች። በፈርዖኖች ዘመን የኖረ ጽናጽል በብሪቲሽ ሙዚየም ውስጥ ማግኘት ትችላለህ። ጸናጽሉ ወደ ዜማ ሲተረጎም ለመታዘብ ግን አብማ ማርያም ቤተ ክርስቲያን መገኘት ያስፈልጋል። የቤተ ክርስቲያን ቅዳሴ መታደም ዝም ብሎ የአማኞችን ጉባኤ እንደ መታደም አይደለም። የጊዜ መኪና እንደ መሳፈር ነው። 21ኛውን ክፍለ ዘመን ለቀህ ራስህን በመካከለኛው ዘመን ውስጥ ታገኘዋለህ። አፄ ናዖድ ያደመጡትን ዜማ መስማት መቻልህ ካላስደነቅህ ምን ሊያስደንቅህ ይችላል? መንጅላቶችህ ያሸተቱትን ዕጣን ወይም ከሴ ማሽተት መቻልህ ካላስገረምህ ምን ሊያስገርምህ ይችላል? እኔ እንዲህ አይነቱን ዕድል ጊዜን እንደማስገበር ቆጥረዋለሁ። የብሉይን መጻሕፍት ብታነቢ የጥንታዊ ዕብራውያንን ታሪክ፣ ባህልና ሕልም ታውቂያለሽ። ሐዲስ ኪዳንን ስታጠኚ የጥንት ዕብራውያን፣ ግሪካውያንና ሮማውያን እምነት፣ ሕልምና ስነ ልቦና ትገነዘቢያለሽ። የቀደምት አባቶችሽና እናቶችሽ ምን ያስቡ እንደነበር ለመረዳት ከፈለግሽ ግን የጻድቃን ገድላትን ማንበብ ይጠበቅብሻል። የኢትዮጵያውያንን ስነ ጽሑፍ፣ ስነ ልቦና፣ መልክዓ ምድር ለማወቅ የሚገደው ሰው የጻድቃን ገድላትንና ድርሳናትን መመርመር ይጠበቅበታል። በ40 ቀኔ ማንኩሳ ሚካኤል ተጠምቄአለሁ። የልደት ስሜም ወልደ ሚካኤል መሆኑ ይታወቅልኝ። በባህል ረገድ ራሴን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን እመድባለሁ። ያም ሆኖ ዓለማዊነቴን ለመሸምጠጥ አልሞክርም። ሊቁ አድማሱ ጀንበሬ የምናውቀውን ዓለም በማናውቀው ዓለም እንለውጣለን ይላሉ። ይመቻቸው። እኔ የሚታወቀውን ዓለም በማይታወቀው ዓለም የሚያስለውጥ ምክንያት እስካሁን አልገጠመኝም። የሚታወቀውን ዓለም ከነ ትርኪ ምርኪው በጸጋ እጄን ዘርግቼ ልቦናዬን ከፍቼ እቀበላለሁ። በምድር ስኖር የሚዳሰሱና የማይዳሰሱ የስልጣኔ ፍሬዎችን ያበረከቱልንን ሁሉ ማክበርና ማመስገን እንደሚገባን ተረድቻለሁ። ሰናይ በዓል። የተወለድሁበት ዘመን እጅግ ከመራቁ የተነሳ ዓመተ ምሕረት ይሁን ዓመተ ፍዳ ተዘንግቶኛል። የሚካኤል በዓል 2 ቀን ሲቀረው እናቴ የምጥ ምልክት ይታይባት ጀመር።
እማዬ ድፍን ማንኩሳን ያዋለዱትን አዋላጅ ወይዘሮ አዛለችን ፈጥነው እንዲደርሱ መልእክት ላከች። አባቴ ግን ሐሳቡን በመቃወም ዘመናዊ ሐኪምና አምቡላንስ ለመጥራት ወደ ፍኖተ ሰላም ከተማ ገሰገሰ። ይህንን የሰሙ የአዋላጅቱ የወይዘሮ አዛለች ጎረምሳ ልጆች ከፍኖተ ሰላም ወደ ማንኩሳ የሚያስገባውን መንገድ በድንጋይና በአጣና ዘጉት። አፌን የፈታሁት በተወለድኩ በጥቂት ወራት ውስጥ ነው። ትዝ ይለኛል አባቴና አያቴ እንደ ጥምቀት እምቧይ እየተቀባበሉ ሲያጫውቱኝ ወይም ሲጫወቱብኝ ቆዩ። ድንገት እሚል ቃል ካፌ ወጣ። አባዬ ሊል ፈልጎ እኮ ነው ብሎ ፈነደቀ። አያቴ ደግሞ አያቴ ለማለት እንዳሰበ የአፍ አከፋፈቱ ያስታውቃል ብሎ ገገመ። በግራና ቀኝ ቆመው አይዞህ ጨርሰው ልትል የፈለግከውን ጨርሰው እያሉ ያጣድፉኝ ጀመር። በመጨረሻ አትሞትም እንዴ ሸባው የሚል ቃል ከአንደበቴ ሲወጣ አያቴ ራሱን ስቶ ወደቀ። በልጅነቴ በጣም አስቸጋሪ ልጅ ነበርኩ። እናቴ የሆነ ጊዜ ላይ በጣም ምርር ስላላት በአጭር ያስቀርህ ብላ ረገመችኝ። ቆይታ ንዴቷ ሲበርድላት በማንኩሳ ሚካኤል ገዳም የታወቁና የበቁ ባህታዊ ዘንድ ሄዳ ልጄ ለጊዜው ቢያናድደኝ ቢያስከፋኝ በአጭር ያስቀርህ ብዬ ረገምኩት፣ እባክዎ እርግማኑ እንዲከሽፍ ያድርጉልኝ ብላ ተማጸነች። ባህታዊው እርግማኑ አንዴ ካፍሽ ከወጣ በኋላ ሙሉ በሙሉ ማክሸፍ አይቻልም። ይሁን እንጂ 3 ቀን ሱባኤ ከገባሽ እርግማኑ ከእድሜው ላይ ቀርቶ በቁመቱ ላይ እንዲደርስበት ማድረግ ይቻላል ብለው አሰናበቷት። ዛሬ ልደቴ መሆኑን ረስቸው ነበር። ከተከራየሁበት ኮንዶሚኒየም ስወጣ ጎረቤቴ እንኳን ተወለድህ አለኝ። አመስግኜ አለፍ ስል ገቢውን የምትጠርገው ወዛደር መልካም ልደት ብላ ተጠመጠመችብኝ። በሩ አካባቢ ስደርስ ሌላ ነዋሪ የመኪና ጥሩምባውን እንደ ሰርግ አጃቢ በረጅሙ ከለቀቀ በኋላ ሃፒ በርዝደይ ካለይ በኋላ ደሞ ይሄ እንዳትጽፈው ብሎኝ አለፈ። ይሄን ሲታዘብ የቆየው የኮንዶሚኒየሙ ዘበኛ እንዲህ አለኝ፣ እዚህ ግቢ ብዙ ሰው ያውቃል፣ የዲሽ ሰራተኛ ነህ እንዴ? ወዛደርና ወዙዙ አደር። በቀደም አንድ የተባረከ ዜጋ የዶሮ በሽታ ገብቷል የሚል ወሬ ነስቶ የእንቁላልን ዋጋ ቁልቁል ወሰደው። አጋጣሚውን ለመጠቀም ሞከርሁ። የቤት ሰራተኛዬ ዛሬ ምን ይሰራልህ ስትለኝ ቆንጆ ሽሮዋን ተክትኪልኝና 5 የተቀቀለ እንቁላል ጣል አድርጊበት እላታለሁ። ከጥቂት ቀናት በኋላ የሆነ ክሊኒክ ምርመራ አደረግኩ። ኮሌስትሮል ውጤቴን ሲመለከቱ ዶክተሮችና ነርሶች ተሰብስበው ተላቀሱ። የክሊኒኩ ዘበኛ ግን አይዞህ በረሃብ ሞተ ከምትባል በኮሌስትሮል ብዛት ሞተ ብትባል ለስምህ ጥሩ ነው በማለት አጽናናኝ። በማግስቱ እዚህ 22 ማዞሪያ ቺቺኒያ በሚገኘው ጂም ቤት ፊትነስ ዳንሲንግ ተመዘገብኩና መስራት ጀመርሁ። ምንድነው የምታረጉት አለኝ ሙዝ መስራት መጀመሪያን የነገርኩት ቀን። በጋራ እንወዛወዛለን፣ እንደንሳለን። ዓላማው ክብደት ለመቀነስ ይጠቅማል። ሙዝ መሳቅ ጀመረ። ምን ያስቃል? በውዝዋዜ መክሳት ቢቻል ኖሮ ሰማይ በለው ይከሳ ነበር።
ተው ተስፋ አታስቆርጠኝ። በውዝዋዜው ቀጥል። የወረቀት ዋጋ ስለተወደደ ከዚህ በኋላ በደራሲነት መኖር ይከብዳል። ስለዚህ ተጠባባቂ ሙያ ይዘህ መገኘትህን አልጠላሁትም። በሐሳቤ በቅርቡ ሀገር ፍቅር ቲያትር የቅጥር ቃለ መጠይቅ ሳደርግ ታየኝ። ቃለ መጠይቅ አራጊው የውዝዋዜ ልምድ አለህ ሲለኝ የሚከተለውን እምነግረው ይመስለኛል። ድሮ ጎረምሳ እያለሁ ባልተጠራሁበት ሰርግ የመታደም ልምድ ነበረኝ። ተበልቶ ተጠጥቶ ሲያበቃ እስቲ አምጣው የደሙን ሸማ እሚል ዘፈን አየሩን ይሞላዋል። እንግጣ ወይም ጭፈራ ይጀመራል። ሴቶች ጠልሰሙና ድሪው ደረታቸው ላይ እስኪነጥር ድረስ ይንቀጠቀጣሉ። ወንዶች ይውረገረጋሉ። ድንገት ያ ልጅ መጣ፣ በውቄ መጣ ይባላል። እስክስታ መቺዎች እስክስታውን አቁመው አንገታቸውን ደፋ አድርገው ማጨብጨብ ይጀምራሉ። ባልቴቶች ሰፋ አርጉለት እያሉ መለፈፍ ይጀምራሉ። አረጋውያን በበኩላቸው አሄ ዳሱን ካላፈረስንለት በቀር አስፍተን አንችለውም ብለው ይተክዛሉ። እጀምራለሁ፣ እርግፍ እርግፍ እላለሁ። ክንዴ ቫይብሬተር ሞር ላይ እንዳለ ኖኪያ ሞባይል ሳያቋርጥ ይንቀጠቀጣል። ደረቴ እንደ ፉየ ገላ ይገላበጣል። መላው ዳሞት ድፍን ጎጃም በውኑ ይሄ ልጅ አጥንት አለውን በማለት ይደነቃል። ወዲያው ካጥንትም ብርቱ አጥንት እንዳለኝ ማረጋገጥ የፈለኩ ይመስል በእግሬ ወለሉን መደለቅ ጀምራለሁ። እንዲያውም የሆነ ጊዜ ላይ መሬቱን በኃይል ደጋግሜ ከመደለቄ የተነሳ ውሃ ፈለቀ። በውሃው እንደ አትሌት ፊቴን አረጣጥቤ እስክስታውን ቀጠልሁ። ቃለ መጠይቅ አድራጊው አድምጦኝ ሲያበቃ ወደ ቤትህ መሄድ ትችላለህ፣ በቀደዳ ዘርፍ ክፍት የሥራ ማስታወቂያ ስናወጣ እንጠራሃለን። ትናንት ማታ በረንዳው ላይ ቁጭ ብለን ውስኪና የተልባ ጁስ እየጠጣን ስናወጋ ምዑዝ እንዲህ አለ። ከብዙ ሴቶች ጋር መተኛት የብዙ ወንዶች ፍላጎት ነው። ወንድ ልጅ ቢቻለው ቢሰምርለት ቢቆምለት ከመላው የሔዋን ዘር ጋር ቢዳመር አይጠላም። በሆርሞኑ በደሙ ያለ ነገር ነው። የባዮሎጂ ስሪቱ እንዲያ ነው። ሸህ ቢሆን ቄስ፣ ሳይንቲስት ሆነ ግንበኛ ለውጥ የለውም። ወንድ ልጅ በአንድ ሴት የሚወሰነው ሁለተኛ አማራጭ ሲያጣ ነው። በእርግጥ ፍቅር የያዘው ወንድ በፍቅረኛው ሊወሰን ይችላል። የፍቅርን ኃይል አልክድም። ብዙ ሴቶችን መተኛት ለብዙዎቻችን የማይሰምር ህልም ነው። ስለዚህ የተሳካለትን ሰው እንቀናበታለን፣ እንጠምደዋለን። በአደባባይ ብናገኘው በግልምጫ እናፈርጠዋለን። በልባችንም እንዲህ እንብሰከሰካለን። እኔን እንጦጦ ብርድ ሲከካኝ እያደረ እሱ ምን አባቱ ስለሆነ ነው እያማረጠ የሚበላው? ክርክሩ ላይ ድግም ታስሮ ካልሆነ በመልክ እንኳን ይበልጠዋለሁ። እንዲያውም እኔ ሳልወንሰው አልቀርም። ይሄ ሻኛ ፊት መፈጠሩን እንዲጠላ ካላደረኩት ወንድ አይደለሁም። ሴቶች አታራማሽ ወንድ ሲገጥማቸው የወንዶችን ያክል አይጨክኑበትም። እንዲያውም በሴታውል የሚሳቡና የሚጠመዱ ሴቶች አይጠፉም። ይሁን እንጂ ብዙ ሴት የሚያንባባ ወንድ በአብዛኛው ሴቶች ዘንድ እንደ ቁም ነገር አይታይም። ልብን የሚያሳርፍ ባል መከታ የሚሆን አባት መሆን አይችልማ። ንብረቱን ትኩረቱንና ጊዜውን የትም ስለሚበትን ለዘለቄታ ለሕይወት አጋርነት አይመርጡትም። ማህበረሰብ የቆመው የግለሰቡን እንዳሻው የመኖር ፍላጎት ለመጨቆን መሆኑን አንርሳ። ከማህበረሰብ ተግባሮች አንዱ ፍትሃዊ የፍቅር ጓደኛ ክፍፍል ማድረግ ነው። አንድ ወንድ ብዙ ሴት ሰብስቦ ከያዘ የሆነ ሰፈር ላይ ወንዶች በብህትውና ለመኖር ይገደዳሉ። ስለዚህ ብዙ ሴት የሚይዝ ወንድ የማህበረሰቡን ፍትሃዊ የሚስት ክፍፍል ያደናቅፋል። ማህበረሰብ ሴታውሉን በምድር በሕግ ይቀጣዋል።
በገሃነም እሳት ያስቦካዋል። ከዚያ በተረፈ በኀፍረት ያደባየዋል። በባህላችን ብዙ ሴት ጋር የሚሄድ ወንድ እንደ ሰው አይቆጠርም። ከአህያ ነው ምድቡ። አለሌ የሚለውን ስም አስበኸዋል? አለሌ ማለት ከሴት አህያ አልፎ ሴት ፈረስ የሚሰራ አህያ ማለት ነው። ስለዚህ በየትኛውም ማህበረሰብ ውስጥ የተሳካላቸው መፍቀሬ ሴት ወንዶች ደስታቸውን ላለማጣትና በማህበረሰብ በትር ላለመቀጣት በድብቅ በስውር በለሆሳስ ይራመዳሉ። በባህላችን የቅምጥ የውሽማና የዕቁባት አያያዝ ላይ የነበረው ምስጢራዊነት በሲአይኤ ውስጥ እንኳ አይገኝም። ንብረት ገላው የገጠመው መከራ ከዚህ አንጻር መታየት ያለበት ይመስለኛል። ማንም ስለ ንብረት ገላው ልጆችም ሆነ ስለ ልጆቹ እናት ደንታ ያለው አይመስለኝም። ስለ ራሱ ልጆች ደንታ ያለው አበሻ ምን ያህል ይሆናል? አጅሬ የተሸወደው ከብዙ ሴቶች ጋር አይተኛ እንደነበር በአደባባይ ሲናዘዝ ነው። እግዚአብሔር ይቅር ቢለው እኛ ይቅር አንለው። ቦታ ብንቀይር ምን ይመስላል? ርዕስም ብንቀይር ደስ ይለኛል። ያልተበረዘውን የኢትዮጵያ ታሪክ የሚያነብሰው መጀመሪያ የሚመጣለት ስሜት ዋዘፋክ ምን ጉር ነው የሚል ነው። ለምሳሌ ነገሥታት አንድ ልማድ ነበራቸው። ልክ ዙፋን ላይ ሲወጡ ልጆቻቸውንና ወንድሞቻቸውን ሰብስበው ከመዲናቸው ራቅ ያለ ማጎሪያ ቦታ ያስቀምጧቸዋል። የማጎሪያው መልክዓ ምድር ለማምለጥ አይመችም። ከዚያም አልፎ በንቁና አስፈሪ ዘበኞች ይጠበቃል። በአክሱም ዘመን ደብረ ዳሞ የልዑላን ማጎሪያ ሆኖ አገልግሏል። የሸዋ ነገሥታት በተራቸው ሲገዙ ለዚህ ተግባር የመረጡት ቦታ ወሎ ዛሬ ግሸን ማርያም የምትገኝበትን አምባ ነበር። የጎንደር ነገሥታት በበኩላቸው ዘመዶቻቸውን ወህኒ ወደ ተባለ ስፍራ ማጋዝ ጀመሩ። ወህኒ ቤት የሚለውን ቃል የወረስነው ከዚህ ስፍራ ነው። ወህኒ በመሰረቱ የፖለቲካ እስር ቤት ሲሆን የመጀመሪያው የፖለቲካ ወንጀል ከንጉሥ መወለድ ነበር። ንጉሡ ድንገት ወራሹን ሳያሳውቅ በጦር ሜዳ ይገደላል እንበል። አንዱ የቤተ መንግሥት መኮንን ብድግ ይልና አንዱን ልዑል ከማጎሪያ ቤት አውርዶ ዙፋን ላይ ያወጣዋል። ሌላው የጦር አዝማች ደግሞ የኔን ምርጫ ካላነገስኩ ሞቼ እገኛለሁ ብሎ ይነሳል። በአንጋሾች መካከል የሚደረገው ፉክክር መዲናይቱን በአንዴ ወደ ፍርስራሽና የአስከሬን ክምር ይቀይራታል። የቀድሞ ሰዎች እንዲህ አይነቱን ብሔራዊ አደጋ ለመቀነስ የፈጠሩት ዘዴ የንጉሥን ሞት መሰወር ነበር። የንጉሥ ሞቱ ቀርቶ ሕመሙ እንኳ ለሕዝብ ይፋ አይደረግም። በዘመነ መሳፍንት ጊዜ የየጁ ራስ አሊ ሲሞት አንድ አሳባቂ ወይም የዘመኑ ፓፓራዚ ወሬውን አሾለከው። ወዲያው የረጋው አገር መላወስ ጀመረ። ጉዳዩ ያሳሰባት አንዲት አልቃሽ እንዲህ ብላ ገጠመች። እሻሻ ነው እንጂ የእስራኤልን ሞት እንዲያልቅ ሰው አሊን ለምን ቀበሩት? እሻሻ ማለት ዝም በሉ ጸጥ በሉ ማለት ነው። በዘመኑ የንጉሥ ወገን ነን የሚሉ ሰዎች ዘራቸውን ከሰለሞን ስለሚመዙ እስራኤል በሚል የወል ስም ይታወቃሉ። በግጥሙ መስመር ላይ ያለው ኅብረ ቃል እንዲያልቅ ሰው የሚል ነው። ሰሙ እንዲያልቅ ሰው ሲሆን ወርቁ ሰው እንዲተላለቅ የሚል ትርጉም አለው። በአጭሩ አልቃሽቱ ሕዝብ እንዳይተላለቅ የንጉሥ ሞት ይደበቅ ማለት ነው የፈለገችው። ከጥንት እስከ ዛሬ አገረ መንግሥታችን የሚቆመው በአንድ ሰው ትከሻ ላይ ነው። መሪ ሲታመም አገር ይታመማል። መሪ ሲሞት አገር በጥቂቱ ይሞታል። ይህንን መለወጥ የሚቻለው እንዴት ነው?
የማይሞቱ ተቋሞችን በመገንባት የማይታመሙ ሕጎችን በመመስረት ወይስ ሌላ መላ አለ? ፓስተር ዮናታን መልካም ወጣት የሚል ሥልጠና በመስጠቱ የምትናደዱ ሰዎች ለምን እናንተ መልካም ሽማግሌ የሚል ሥልጠና ጀምራችሁ አትሸቅሉም? እኔና ዮናታን የመጀመሪያዎቹ ተመዝጋቢዎች እንደምንሆን ተወዲሁ ላረጋግጥላችሁ እፈልጋለሁ። ዘግይቼም ቢሆን ለኢትዮጵያ ሕዝብ እንኳን ደስ ያለህ ማለት እፈልጋለሁ። አንዳንዴ በደስታ ስትሆኑ ብዙ ነገር አይታችሁ ባላየ ታሳልፋላችሁ። አትሌቶቻችን ድል ያደረጉ ቀን እጅግ ከመደሰታችን የተነሳ እኛም ኮራን የሚለውን ዝማሬ እስከ መጨረሻው ታግሰን እንሰማዋለን። በቀደም እዚህ በረንዳ ላይ ቁጭ ብለን እንቀመቅማለን። ከመካከላችን አንዱ ትግሬዎች በስልጣን ላይ በነበሩበት ጊዜ ያላገኙትን የሩጫ ድል እንዴት ሊያስታቅፉን ቻሉ የሚል ጥያቄ ጠየቀ። የምታስተናግደን ሴት የሰላም ተስፋዬን ቅርጽና የፍሬያት የማነን ፊት አስተባብራ የያዘች ቆንጅዬ ልጅ ስለሆነች እሷን ኢምፕረስ ለማድረግ እየተጫጫህን እየተሻማን ምላሻችንን አቀረብን። አንድ መልካም ሽማግሌ ያቀረቡትን ምላሽ ከታች አስቀምጬዋለሁ። የትግራይ ሰው አትሌቲክስ ከጥንት ጀምሮ መክሊቱ ነው። ደብረ ዳሞን የመሳሰሉ ተራሮች በሌጣ እግሩ ሲወጣ ሲወርድ ስለኖረ እግሩ ብርቱ ትንፋሹ የትየለሌ ነው። ግን መንግስትነት ያዘናጋል። መንግስት ስትሆን ታሯሩጣለህ እንጂ አትሮጥም። ስላዳመጣችሁኝ አመሰግናለሁ። በነገራችን ላይ ስለ ምስጋና ያለኝ ፍልስፍና አጭር ነው። የተደረገለት ያመስግን፣ የተደረገበት ያማር። ለነገሬ ማድመቂያ የሻለቃ ገብረሐናን ተረብ ልንገራችሁ። የገብረሐና ማዕረግ ዘመኑን እንዲመጥን ሆኖ ተቀይሯል። ሻለቃ ገብረሐና ደቀ መዝሙር አላቸው። ደቀ መዝሙሩ ቀኑን ሙሉ ሲዞር ውሎ ከየቤቱ ቁራሽና ጥሬ ለምኖ ያቀርብላቸዋል። አንድ ምሽት ደቀ መዝሙሩ ቀኑን ሙሉ ሲንከራተት ውሎ አልቀናውም። ራስ ሰዓት ላይ ከግብዳ ኮፋዳ ውስጥ የትራምፕን መዳፍ የምታክል ፒንጥዬ ቁራሽ አውጥቶ አቀረበላቸው። ሻለቃ ገብረሐና እያጉረመረሙ መዳፋቸውን ወደ ቁራሽቱ ሰደድ ሲያደርጉ ደቀ መዝሙሩ እጃቸውን አፈፍ አድርጎ ያዛቸውና ሻለቃ ከመብላታችን በፊት እናመስግን አላቸው። እሳቸው ፈገግ ብለው ተው ልጄ፣ አሾፋችሁብኝ ብሎ መብረቅ ይጥልብናል። ስሚ፣ ሁሉ ነገር ድሮ ቀረ ሲሉሽ ሐሰት እንዳይመስልሽ። የድሮ ጴንጤ የምር ጻድቅ ነበር። አይጠጣም፣ ከአፉም ክፉ አይወጣም። በእምነቱም ብዙ መከራ ይቀበል ነበር። ትዝ ይለኛል ልጅ እግር እያለን እንቻለው ሰይፉ የተባለ የሰፈራችን ጴንጤ ነበር እና አምልኮ ሲመለስ ሰሚዛ ስራ አድፍጠን እንጠብቅና እናበራየዋለን። የሚገርመኝ ነገር እንቻለው ስንደበድበው በመመከት ፋንታ እጆቹን ደረቱ ላይ አመሳቅሎ አንጋጦ እያየ የሚወርድበትን በትር በጸጋ ይቀበላል። ከሰማይ እርዳታ እየጠበቀ መሆን አለበት። እርዳታው ሲዘገይ፣ ጥፊውና ካልቾው ሲበረታ እንቻለው ከድብደባ የተረፈውን ሰውነቱን ሸካክፎ በሩጫ ወደ ቤቱ ይሸመጥታል። ሰማዕትነትም ቢሆን ልክ አለው የሚል ይመስለኛል በልቡ። ዛሬ ግን ጉንጩን ብትመታው ቀኙን የሚያዞርልህ ወንጌላዊ ያለ አይመስለኝም። እንዲያውም ግራ ጉንጩ አጠገብ አያስደርስም። ግራ ጉንጩ ላይ ከመድረስ በፊት ቦዲጋርዶቹ እንደ ሸንኮራ ቀንጥሰው ለጠብታ አምቡላንስ ያስረክበዋል።
ባህታዊ ራሱ ድሮ ቀረ። የድሮ ባህታዊ ዱር ጥሶ ጤዛ ልሶ ድንጋይ ተንተርሶ የሌሊትን ግርማ ታግሶ ለሕዝብ ይጸልይ ነበር። የዛሬ ባህታዊ መሃል ከተማውን ጥሶ ላፕቶፕ ተባጥሶ የኔትወርክ መቆራረጥን ታግሶ ትንቢት ሰክሶ በዩቲዩብ ላይ ሲሸቅል ታገኘዋለህ። የእምነት አመል እንደየጊዜው ይለዋወጣል። በዓለም ላይ ሁለት አይነት ሰዎች አሉ፣ ችግር የሚፈቱና ችግር የሚፈተፍቱ። ኢትዮጵያ ውስጥ ችግር በየአይነቱ ተተረፍርፏል። ችግሩን መፍታት ቀላል አይደለም። ለምሳሌ ሐኪም ለመሆን በትንሹ 7 ዓመት መማርና መመራመር ይጠይቃል። በአንጻሩ ሰው በአንድ ጀንበር ብቻ በሽታ ላይ ይወድቃል። የችግረኞች መብዛትና የችግር ፈቺዎች ማነስ አንድ ነገር ፈጠረ። ችግር የመፍታት ችሎታ ተላይ ተሰማይ ተሰጥቶናል የሚሉ አጭበርባሪዎች ከየቦታው እንዲፈለፈሉ ምክንያት ሆነ። ዛሬ በሃይማኖት ስም የሚሰበሰበው ገንዘብ ስፍር ቁጥር የለውም። የሃይማኖት ከበርቴዎች ግብር አይከፍሉም። በአስራት በመባ በስጦታ የሚሰበስቡት በአካውንታቸው ስር ከመርመስመስ አልፎ ለልማት ሲውል አናይም። በበጎ ሰዎች ዓይን ሲገባ ሃይማኖት ለበጎ ዓላማ መሳሪያ ሊሆን ይችላል ብዬ አስባለሁ። ግን እየሆነ ያለው ሌላ ነው። የእምነት ሊቃውንት በሰናይ ምግባር ላይ የተመሠረተ ስብከት ሲሰብኩ ከሰማችሁ ስንት ጊዜ ሆናችሁ? ዛሬ ስብከት የተአምር ሰርከስ ከማሳየትና ከማዝናናት አያልፍም። ይህ ሁሉ መስጊድ፣ ይህ ሁሉ ቤተክርስቲያን ባለበት አገር ግድያ፣ ዝርፊያ፣ ቅጥፈት፣ ዘረኛነት፣ ደፈራ፣ አደንዛዥ ዕፅ በዚህ መጠን መንሰራፋት ነበረበት? የሆነ አጀንዳ ሲመጣ ከያቅጣጫው የሚጎርፈው የዘለፋ አይነት እውነት በሃይማኖት ከታነጸ ማህበረሰብ የሚጠበቅ ነው? የሃይማኖት ሰዎች በቤት ሥራቸው ላይ እንዳልተገኙበት አያሳይም? ትዝ ይለኛል፣ ልጅ እያለሁ የእንቁጣጣሽ ማለዳ ነው። አያቴ በረንዳ ላይ በርጩማ ላይ ተጎልቶ በብርሌ የቀረበለትን ምሪንዳ ፉት እያለ አሄ ጠጅማ ድሮ ቀረ እያለ ያጉረመርማል። ከየሰፈሩ የተውጣጡ ትንንሽ ልጆች የአሮጌ ላስቲክ ባሊ ቂጥ እየጠበጠቡ ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የማምዬ ጓሮ ብለው ሊዘፍኑ ከቃጡ በኋላ ጓሮ እንደሌለን ትዝ ሲላቸው የማምዬ ንፍሮ ብለው ቤት ደፉ። አያቴ በጭራው ከፊቱ የሚያንዣብቡትን የመስቀል ወፎች እያባረረ ዕድሜያችሁን ያሳጥረው ብሎ የሚጨፍሩትን ልጆች መረቃቸው። ትንሽ ረፈድፈድ ሲል አባቴ ልጆች ሄዱና በጉን አምጡት ሲል አዘዘን። ታናሽ ወንድሜ ቀንዱን እኔ የፊት እግሩን ይዘን እየጎተትን አመጣ ነው። እንደ ቆለኛ ከዘራ ሸንቀጥቀጥ ያለ አንገቱን የደፋ በግ ነው። ለገመና መሸፈኛ ብቻ የተሠራ የሚመስል አነስተኛ ላት ቢኖረውም ብቻውን ሰታት የሚሞላ ቆለጥ አንጠልጥሏል። ሳሎን ወለል ላይ የተጎዘጎዘውን ሳር ሲመለከት ለቁርስ የጠራነው መስሎት ፈገግ አለ። ወዲያው ግን አባቴ የያዘውን ምድርን እንደ ኬክ የሚገምስ ቢላዋ ሲመለከት ምን እየተካሄደ እንደሆነ ገመተ። በፊት እግሩ ወለሉን ጫር ጫር ማድረግ ጀመረ። የመጨረሻ ቃሉን እየጻፈ መስሎኛል። ድንገት ከየና ከወንድሜ እጅ ቦቃ ግንባሩን ነፃ ወጣና እስከ ማድቤት ድረስ የኋሊት ተንደረደረ።
ተንደርድሮም አልቀረም። በብዙ የፈረስ ጉልበት ሮጦ በቴስታ ፊኛዬ ላይ ሰረጎደኝ። ተንገዳገድሁ። እግሮቼ ከዱኝ። ቁም ሳጥኑን ለመደገፍ እጄን ሰደድ ካደረግኩ በኋላ ቁም ሳጥን እንደሌለን ትዝ አለኝ። ታናሽ እህቴ ከስር ሆና ልትወድቅ ተሆነ ረከቦቱን ዞር ላርገው ስትል ሰማኋት። ከጥቂት ደቂቆች በኋላ እናቴ ደረቷ ላይ አጣብቃ አቅፋኝ ልጄዋ በሕይወት ካለህ አንድ ነገር ተናገር ስትል እንደ ሕልም ትዝ ይለኛል። እኔም የመለስኩትን አልረሳሁም። በጉ እንዳያመልጥ ድረሱበት፣ እኔን ከበዓል በኋላ ታነሱኛላችሁ። ልጅ እያለን ከምወዳቸው በዓላት አንዱ መስቀል ነው። ዓመቱን ሙሉ ሰፈርተኛው በየወሩ የተወሰነ ብር ያዋጣል። በመዋጮ ብር የመስቀል ዋዜማ ሁለመናው ፍሪምባና ሻኛ የሆነ በሬ ይገዛል። የመስቀል አነጋግ ላይ ከሰፈራችን ራስጌ ያለች ሜዳ ላይ ይታረዳል። ረፋድ ላይ የአበባ ጉንጉን የመሳሰሉ የቅርጫ መደቦች ሜዳው ላይ ይደረደራሉ። ሚስቶች ከቅርጫው ያልገባውን እጅግ ምርጥ የሥጋ ብልት ቀነጫጭበው ወስደው አሳምረው ይከትፉታል። ከዚያ ሜዳው ላይ ጉርድ በርሜል የሚያካክል ድስት ጥደው በአይነት ይወጠውጣሉ። በማጀት ተወስኖ የቆየውን ሙያቸውን በይፋ ለማሳየት ይሽቀዳደማሉ። ምሳ ሰዓት ላይ ወጡ፣ ጥብሱ፣ ዱለቱ በአይነት ሆኖ በአባቶቻችን ፊት ይደረደራል። የሰፈሩ ጉብላሊት ሴቶች ቤት እንዲጠብቁ ተፈርዶባቸዋል። ወንድ ልጆች ከዋዜማው ጀምሮ ሥራ ይበዛብናል። በሬው በሌባ እንዳይሰረቅ ወይም ጠኔ ይሉኝታ ያሳጣው ጅብ ጎኑን እንዳይዘበትረው ሌቱም ሙሉ ስንጠብቀው አድረናል። አሁን በቅርጫው ዙሪያ የሚያንዣብቡትን አሞራዎች ስናባረር እንቆያለን። በአጭሩ የሰፈሩ የምድር ጦርና የአየር ኃይል በእኛ ቁጥጥር ስር ነው። ለዚህ ሁሉ ተግባራችን ደሞዛችን ምንድን ነበር? እናቶች ከምግብ ወለል በታች የሆነ መነኡ የተባለ ከበሬው አንጀትና ደንዳኔ የተውጣጣ ምግብ ይሰሩልናል። መጀመሪያ ምግቡን በፍቅር በሽሚያ ነበር የምንበላው። እየቆየን እየጎረመስን ስንሄድ እየደበረን መጣ። ከአባቶቻችን ማዕድ ለመሳተፍ ከፍተኛ ምኞት ተቀሰቀሰብን። አንድ ቀን አብሮ አደጌ እንዲህ አለኝ፣ ትምህርት ቤት እንደምናደርገው አጭር ድራማ አዘጋጅተን እናዝናናቸው። እንደሚያስቡት ትንንሽ ልጆች አለመሆናችንን ካሳየናቸው ከሚበሉት ያበሉናል። ተስማማሁ። 4 ልጆች መለመሉ። የድራማው ዝግጅት 6 ወር ገደማ ፈጀብን። በቀጣዩ መስቀል የጋራ ምሳው ማዕድ ከፍ እንዳለ ካደፈጥኩበት ወጣሁና አዋቂዎች ፊት ቆምኩ። የትሪው የቢላዋውና የብርጭቆው ንክኪ ከሚፈጥረው ድብልቅልቅ በላይ ድምጤን አጠብድዬ ከፈረስ አፍንጫ አይገባም ትንኝ፣ ተመልካቾቻችን ጤና ይስጥልኝ ብዬ ልቀጥል ስል የእርሻ መምህሩ ጋሼን የነህ ጣቱ ላይ የቀረውን ድልህ በሳር እያበሰ አንተ ስልባቦት ምን አለ ብትተወን ብንጫወትበት ሲል ሰማሁት። የተመኛችሁትን የምታገኙበት በዓል ይሁንላችሁ ወገን። የሆነ ካፌ ገብቼ እንቁላል ፍርፍር አዘዝኩ። ፍርፍሩ እስኪመጣልኝ ከፊት ለፊቴ ያሉ 3 ሰዎች ስለ እንዳለ አድምቄ ነጠላ ዜማ ሲከራከሩ ሰማሁ። እንዴት በ60 ዓመቱ ዳቦሽ ብሎ ይዘፍናል? አለ አንደኛው። እና ሸንኮራሽ ብሎ ይዝፈን
መለሰ ጓደኛው። ሦስተኛው ዘለግ ያለ ጢሙን እያፍተለተለ ዘለግ ያለ ማብራሪያ ሰጠ። እንደኔ ዳቦሽ ብሎ መዝፈኑ ዕድሜውን የሚመጥን ነው። በጉርምስና ቢሆን የብዕር ስሙን ወደ ጎን ትቶ በስሙ ሊጠራው ይችል ነበር። ከ20 ዓመት በፊት ተስፋዬ ወርቅነህ የሚባለው ዘፋኝ ውቢቱ ጎጃሜ በሚለው ዘፈኑ የጉንፋን መድኃኒት የያዘች ይመስል ያም ሲስል አደረ ያም ሲስል ብሎ መዝፈኑ አይዘነጋም። ትንሽ ቅር ያለኝ የመረጠው ዘይቤ ነው። ጣዕሙም ሆነ መልኩ ከዳቦ ጋር የሚሄድ አይደለም። የአምባሻ ፍንካሽ ቢለው ትንሽ ወደ እውነታው ይቀርባል። ቂጥን የሚያህል ነገር መቀመጫ ተብሎ ሲጠራ ዝም ብለን ማለፋችን ዋጋ አስከፍሎናል ጎበዝ። ነገ ደግሞ ነዋይ ደበበ ጡትሽ ላለማለት ፍሪምባሽ ብሎ እንደማይዘፍን ምን ማረጋገጫ አለን? ቋንቋን መሠረት ያደረገ ግብዝነት ይቁም። ፍርፍሩ ሲመጣ ቲማቲምና ቃሪያ በደንብ ገብቶበታል። የፍርፍሩ መዓዛ እንቁላል ይላል። ሲመስለኝ እንቁላል ደቀቅ አድርገው ነስነስ አድርገውበታል። እንቁላሉ በጣም ከማነሱ የተነሳ በጦም ቀን ቢበላ የሚያስገድፍ አይመስለኝም። ከፍርፍሩ ላይ አንድ ጉርሻ አነሳሁና ወደ አፌ ሳጓጉዘው ከሦስቱ ሰዎች አንዱ ባለ 3 አይን ሞባይሉን አንስቶ ደገነብኝ፣ ወይም የደገነብኝ መሰለኝ። ለቲክታክ እንደታጨሁ ሳውቀው በእጄ ላይ ያለውን ጉርሻ በድጋሜ ያጤንኩት። እንዴት ቢርበኝ ነው በቢሾፍቱ ባስ መስኮት የሚያልፍ ጉርሻ ያነሳሁ? ሩቡን አስቀርቼ ሌላውን ከጣቴ ላይ አራግፌ ለፎቶው ተዘጋጀሁ። እኔን የመሰለ ሰው እጁ ላይ መጽሐፍ አፉ ላይ ፒፓ ጣል አድርጎ እንጂ ጆሮ ገድፍ የሚያህል ተርዚና ይዞ ወደ ታሪክ አይገባም። እየበላው አስተናጋጇ መጣ። ትኩስ ነገር ምን ይምጣልህ? ጓደኛዬ ምዑዝ በቂ ገንዘብ ከሌለውና ካፌ ውስጥ ምንም ነገር ሳያዝ መቀመጥ ከፈለገ ካፌው ውስጥ ሊገኝ የማይችል ነገር ያዛል። እንደሌለ ሲነግሩት ይሄ ቤት እየተበላሸ ነው፣ ለምን ለሚሠራ ሰው አሰጡትም እያለ ይቀውጠዋል። እኔ ያንን ዘዴ ልጠቀም በማሰብ የቁልቋል ሻይ ይኖራችኋል? አስተናጋጇ ፈጠን ብላ መለሰች። አብሮ ይፍላ ወይስ ለየብቻ ይምጣልህ? የሆነ ጊዜ ላይ የተወሰኑ ጓደኞችን የምወዳት ልጅ ወላጆች ቤት ሽምግልና ላኳቸው። የፍቅረኛዬ አባት ልጁ ምን አለው ብለው ጠየቁ። ከሽማግሌዎች አንዱ ትንሽ ሲያቅማማ ከቆየ በኋላ 200,000 ያላነሰ ተከታይ አለው ፌስቡክ ላይ ብሎ ተከዘ። ቁሞ የመቅረት ታሪኬም በዛሽ ቀን ጀመረ። በቀደም ለታ ፌስቡክ ከ200,000 በላይ ተከታዮች መካከል 9,000ን ብቻ አስቀርቶ ሌላውን አፈሰብኝ። የገንዘቡ ሳያንስ የተከታይ ግሽበት መታገስ የምችልበት ጫንቃ አልነበረኝም። ከተከታዮቼ መሃል ጽፌ የምለጥፈውን አንብበው መውደዳቸውን የሚያሳዩኝ አስተያየቱን የሚለግሱኝ ከ10,000 አይበልጡም። ከተከታዮቼ መሃል ክንዴ ቢዝል መላሴን ቢያዳልጠው ግጥሜ ልቦና ባይረታ ቀልዴ ጥርስ ባይመታ ልክ ሊነግሩኝ መከትከቻውን እየሳሉ የሚጠብቁኝ እንዳሉ አውቃለሁ። ዝም ብለው ደጃፍ ላይ ተቀምጠው ሳልፍ ሳገድም የሚያዩኝም ሞልተዋል። ቢሆንም ባይነዳ ባይረዳ ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት ይላል ማሸንበቆ ጠላ ቤት ግድግዳ ላይ የተለጠፈ ጥቅስ። እኔም እላለሁ ባይለይክ ባይኮምንት አሻራው ባይታይ ከደጃፍ ሲቀመጥ ደስ ይላል ተከታይ
የፌስቡክ አለቃ በሁሉን አወቅነቱ ይህንን ስሜቴን ተረድቶ በነበሩት ተከታዮች ላይ አንድ የቀበሌ አዳራሽ የሚሞሉ ተከታዮች ከራሱ ጨምሮ መለሰልኝ። በባለፈው ዝግጅት ላይ ለታደሙ ወዳጆቼ የምስጋና ቃል ልጽፍ ሰንዳ ስል መብራት እልም አለ። እኛ ሰፈር ያለው ትራንስፎርመር በሚፈነዳበት መጠን የልደት ፊኛ አይፈነዳም። አሁንማ መብራት ሲጠፋ እንደ ድሮው መናደድ አቁሜያለሁ። በጨለማ ውስጥም ቢሆን ሥራ እንዳልፈታ ምቾት እንዳላጣ አድርጌ ራሴን አለማምደዋለሁ። ሆመር፣ ሐሰን አማኑ፣ እማሆይ ገላነሽ ወዘተ ውበት፣ ሐሳብና ለዛ ለማፍለቅ የግድ ውጫዊ ብርሃን አስፈላጊ እንዳልሆነ ምስክር ናቸው። እንዲህ እያልሁ ዘና ብዬ ጥቂት እንደቆየሁ አምፖሉ እንደ ነሐሴ ሰማይ ብልጭ ብሎ ድርግም ይላል። ጓደኛዬ ሙዝ አንድ የሚወዳት ልጅ ነበረች። የሆነ ቀን ሲጽፍላት አትመልስም፣ ሲደውልላት አታነሳም። ጭራሽ ለተወሰኑ ወራት መገኛዋን ሁሉ ትደመስሳለች። እሱም ያለሷ ለመኖር ራሱን ለማለማመድ ይፍጨረጨራል። ከዚያ እፎይ ብሎ እየኖረ እያለ ዩ ሚስ ሚ የሚል ቴክስት ትልክለታለች። አምፖሌ ብልጭ ብሎ የተለማመድኩትን የጨለማ ደስታ ሲያደፈርስብኝ ትዝ የሚለኝ ይሄ ነው። ጥለት ሚዲያ ባሰናዳው የሰኞ ዝግጅት ላይ የታደማችሁ ምስጋናዬ ይድረሳችሁ። ገና ሁለተኛ ዝግጅታችን እንደመሆኑ መጠን ጉድለታችንን ለማሻሻል አጥብቀን እንሰራለን። ሐረር በአንድ ጀንበር አልተገነባችም። በጊዜው በጉልህ የታየው የድምፅ ችግር ከመብራት መጥፋት ጋር በተያያዘ በጄኔሬተር ምክንያት የመጣ ነው። ለዚህ ይቅርታ እንጠይቃለን። ሌላ እንዲስተካከል የምትፈልጉትን ሳታስባንኑ በአካል አግኝታችሁ ምሳ እየጋበዛችሁ ትከሻዬን እየቸበቸባችሁ ንገሩኝ። በማቱሳላ አቆጣጠር ገና ልጅ ነኝ፣ እታረማለሁ። የዝግጅቱ ቀን ከጓደኛዬ ጋር ስደርስ ጥቂት አርፍጄ ነበር። ከብሔራዊ ቲያትር ወዲህ ማዶ የኢትዮጵያ ሆቴልን አለፍ ብሎ ሰው በረጅሙ ተሰልፎ ሳይ ራሴን መቆጣጠር ተሳነኝ። ልብ የተነካ ወንድ ልጅ ብቻውን ነው የሚያለቅሰው ይላል ባለቅኔ ጸጋዬ ገብረ መድኅን። እኔ ግን ወንድ ልጅ በየትኛውም ሁኔታ ውስጥ ባያለቅስ ደስ ይለኛል። የዛን ቀን ግን አልቻልኩም። የደስታ እምባዬ ናፕኪን ከደረት ኪሴ እስካወጣ እንኳ አልታገሰኝም። አሁን እኔ ይህን የሚያህል ሰልፍ ዲዘርብ አደርጋለሁ አልሁት ጓደኛዬን። ተረጋጋ፣ እዚህ ወደ ሜክሲኮ የሚሄደው ሚኒባስ ለመሳፈር የተሰለፉ ናቸው። የሆነ ጊዜ የግዕዝ ቁጥር ከግሪክ ፊደል በቀጥታ የተወሰደ ነው የሚል ይዘት ያለው ሐሳብ የያዘ የማስተማሪያ ረቂቅ በሶሻል ሚዲያ ላይ ብቅ አለ። ይህንን የሚቃወሙ ምላሾች ከየማዕዘኑ ይዘንቡ ጀመር። የግዕዝን ቁጥር ከ1 እስከ 3 መጻፍ የማይችሉ ሰዎች ሳይቀሩ እንደ ደቦት በሚንቀለቀል የሀገር ፍቅር ስሜት ተቃውሞውን ተቀላቀሉ። የተቃውሞው ይዘት ሲሸከሸክ መንግሥት የግዕዝን ክብር ለማዋረድ ሆን ብሎ የፈበረከው አስተሳሰብ ነው የሚል ነው። ቆይቶ መንግሥታዊው አካል ማስተባበያ ወጣ ተባለ። ማስረዳት ማብራራት ሲገባው ስልት የሌለው ማፈግፈግ አደረገ። ለማንኛውም የግዕዝ ቁጥር ምልክቶች የግሪክ ፊደላት ተጽዕኖ ውጤት መሆናቸውን የሚገልጸው አስተምህሮ የቆየ ነው። በቀጥታ ተወሰዱ ወይስ በእጅ አዙር ተነካኩ የሚለው ሊያከራክር ይችላል።
ዛሬ የምናውቃቸው የግዕዝ ቁጥሮች ከግሪክ ፊደል ጋር ዝምድና እንዳላቸው ከሚያምኑት ሊቃውንት አንዱ ስመ ጥሩ የግዕዝ ሊቅ አለቃ ኪዳነ ወልድ ክፍሌ ናቸው። በእሳቸው ጥናት መሠረት ከአሃዱ እስከ እልፍ ያለው አሃዝ ከሰባ በቀር የጽርዕና የቅብጽ ፊደል ነው። ይህንን ወደ ዘመናዊ አማርኛ ብንመልሰው ከ1 እስከ 1000 ድረስ ያለው የግዕዝ ቁጥር ምልክት ከግሪክና ከግብጽ ፊደል ጋር ይመሳሰላል። እንደ ኪዳነ ወልድ ክፍሌ እምነት የግዕዝን ቁጥር በግሪክ በግብጽ ፊደል አምሳል በመቅረጽ ዋናው ተጠያቂ መጽሐፍ ቅዱስን ወደ ግዕዝ ተርጉመዋል የሚባሉት ግሪካዊው አባ ፍሪምናጦስ ናቸው። ሌላው የዚህ አመለካከት አቀንቃኝ ሊቃነ ሥልጣናት ወርቅነህ ናቸው። ካልተሳሳትሁ እኒህ ሊቅ በኋላ የቤተ ክርስቲያን ሊቀ ጳጳስ ሆነዋል። ሰውየው ጥንታዊ ትምህርት በሚለው መጽሐፋቸው ግዕዝ ፊደል ከሳባዊ ፊደል ጋር ያለውን ዝምድና ይገልጹና የቁጥር ምልክቶችን አስመልክተው ሲጽፉ ከሁሉ ይልቅ እንዳለ ግሪከኛው የገባ በአሕዛችን አጻጻፍ ብቻ ነው ይላሉ። ለሐሳባቸው ማሳያ በንጽጽር ከታች ያጋራሁትን ተነጻጻሪ ምስል አቅርበዋል። በመደምደሚያቸው የሚከተለውን ብለዋል። አሕዛችንም በእኛም በጥንት ጽሑፋችን ዕዝልና ቅጥል ሳይኖርበት በዚህም መልክ ይጻፍበት እንደነበር የጥንት መጽሐፎቻችን ይመሰክራሉ። አሁን ግን ግዕዝና ቅጥል ስላደረግንበት የእኛ የግላችን አሐዝ አስመስለን ይዘነዋል። ጸሐፊው ዕዝልና ቅጥል የሚሉት የላይና የታች ጭረት ምልክቶችን ነው። ገጽ 21 ባህሎችና አእምሮአዊ ፈጠራዎች ተወራራሽ ናቸው። ይልቁንም ፊደልንና አሐዝን ወይም ቁጥርን ጥንታዊ ሕዝቦች እንደ ልብ ሲዋዋሱ ነው የኖሩት። ሲቸግር ጤፍ ብድር ነውር የለውም። ሌላ አማራጭ ንድፈ ሐሳብ ያለው ከነመረጃው ማቅረብ ይችላል። ከጉዳዩ ጋር ያልተያያዘ ኃይለ ቃል አይፈቀድም። ታላቁ ሩጫ ፈጠን ያለ ሰላማዊ ሰልፍ እንጂ ሩጫ ነው ለማለት ይከብዳል። ታላቁ ትርምስ ብንለው ያስኬዳል። የመሮጥ ፍላጎት ያላቸው ዜጎች የመሮጥ ችሎታ ያላቸውን ዜጎች መንገድ የሚዘጉበት ክብረ በዓል ነው። በነገራችን ላይ ታላቁን ሩጫ ያሳለፍኩት ፖሊስ ጣቢያ ውስጥ ስለሆነ ብማረር ተረዱኝ። በዋዜማው የሆነ የሞላ ሚኒባስ ውስጥ ገባሁ። ወያላው ከጋቢና ጀርባ የተገለበጠ ባሊ ላይ አስቀመጠኝ። ትንሽ እንደሄድን ቀና ብያየሁ። ከማየት ባሻገር አስተዋልኩ። የተሳፋሪዎችን ፊት ስቃኘው አገጫቸው አካባቢ ተመሳሰሉብኝ። ኃላፊነቱ በሕግ ያልተወሰነ የአንድ ሌባ ቤተሰብ ውስጥ እንደታቀፉ ገባኝ። ጭራሽ የታክሲው ግድግዳ ላይ ከአያታቸው ጋር የተነሱትን ፎቶ ሰቅለዋል። ስንት ሰዓት ነው አለኝ ወያለው። ሰዓት ለማየት ሞባይሌን ስመዝ ሊረከቡኝ እንዳሴሩ ገባኝ። ጭጭ አልሁ። በውቄ የማንኩሳ ራዳ ምርኩዝ የዘለለ በሸንኮራ ገዳ ይለኝ ነበረ ክበበው ገዳ። ሰዓት እየጠየቀህ እኮ ነው አለኝ ሹፌሩ። እጄን ወደ ኪሴ ስሰድ ወያላው ምራቁን ሞቅ አርጎ ዋጠ። የጉምዥት ምራቁ ወርዶ ባዶ ሆዱ ላይ እንደ አምፖል ሲከሰከስ ይሰማኛል። ሚኒባሱ ቸርችል ጎዳና እስኪደርስ ድረስ ኪሴን እየበዘበዝኩ ቀጠልኩ። በመጨረሻ ከግራ ኪሴ ውስጥ በሞባይል ማህደር ውስጥ የተቀመጠች ትንሽዬ ሴኮ ሰዓት አወጣሁና
አሁን በኢትዮጵያ ሰዓት አቆጣጠር አደገኛ ሰዓት ላይ ያለሁ ይመስለኛል ብዬ መለሱ። ሰው እንዲህ ይገፈተራል። በ6 ወር አንዴ ስፖርት መስራት የጠቀመኝ። ሲገፈትሩኝ የሚኒባሱን በር ይዤው ወረዱ። ለጥቂት ደቂቃ ያክል ጋሻ ያነገበ የጥንት የሮማ ወታደር መስዬ ተገተርሁ። ከግማሽ ሰዓት በኋላ 2 ፖሊሶች አጠገቤ ደረሱ። ቢዘገይም እንኳን ደረሳችሁልኝ ወንድሞቼ ብዬ በአንደኛው ፖሊስ አንገት ላይ ተጠመጠምሁበት። ፖሊሱ እጆቼን ካንገቱ ላይ አባሮ ሲያበቃ የሰው ሚኒባስ በር ሰርቆ በመሮጥ ወንጀል ተጠርጥረህ በቁጥጥር ስር ውለሃል። ኢትዮጵያ ውስጥ ይሄ ሁሉ እየሆነ ሰው ራሱን ለምን አይገድልም? በሰለጠኑት አገሮች የሞላላቸው ሰዎች ራሳቸውን ያጠፋሉ። አንዱ ምክንያት መታከት ወይም ቦርደም ነው። የምታየው፣ የምትሰማው፣ የምታደርገው ተደጋጋሚ ነው። በሚቀጥሉት 5 ዓመት የምታገኘውንና የምታጣውን ታውቀዋለህ። ይሰለቻል። እኛ አገር እንደዚያ የለም። ኑሮህን አትተነበየውም። ፖለቲካውን አትገምተውም። ነገን አለማወቅ፣ እጦትና ፍርሃት የመኖር ጉጉትን የሚጨምሩ ነገሮች ናቸው። በእኛ አገር ራስህን ለመግደል ወስነህ ገመድ ልትገዛ ትወጣለህ። ሱቅ ከመድረስ በፊት ግን የሆነ ሰው ደብድቦ ለገመድ መግዣ የቆጠብከውን ፍራንክ ይወስድብሃል። ሰው በጣም ከመቸገሩ የተነሳ ራስህን ገድለህ እስክትወድቅለት እንኳ ፋታ አይሰጥህም። ይህ ብቻ አይደለም። በከተማው ውስጥ የሚሰሩት አዳዲስ ግንባታዎች ራስን ለማጥፋት ምቹ አይደሉም። ለወደፊቱ ይህንን የሕዝብ ፍላጎት ባማከለ መንገድ ቢከለሱ ጥሩ ይመስለኛል። ባለፈው አንዱ ባልንጀራችን የሚወዳት ልጅ ወሰለተችበት እና በራሱ ላይ የማያዳግም ሰልፊ እርምጃ መውሰድ ፈለገ። እዚህ ቦሌ የሚገኝ ሕንፃ 7ኛ ፎቅ ራሱን ለመወርወር አቀደ። ወደ ላይ ሊወጣ ሲል ሊፍት ተበላሽቷል አሉት። በእግሩ ለመውጣት ወስኖ የ3 ፎቅ ደረጃ እንዳገባደደ ጉልበቱ ተብረከረከ። ትንፋሹ እንደኛ ሰፈር መብራት ተቆራረጠ። የሌለ ደከመው። ለመሞትማ ከዚህ በላይ አለፋ ብሎ መኖሩን አጠናክሮ ቀጠለ። እኔ ደከመኝ ሰለቸኝ ሳልል መኖር የምወድ ሰው ነኝ። ግን ነገሮች ሁሌም እንደምኞታችን አይሄዱም። በቀደም ዕለት እዚህ ኮንዶሚኒየማችን በረንዳ ላይ ባለው የልብስ መስቀያ አግዳሚ ላይ ተንጠለጠልሁ። የሆኑ አይናቸው በቅጡም ማያይ ጥሮተኛ ሽማግሌ ጎረቤታችን እየሮጡ ደርሰው አየር ላይ በተንጠለጠሉ እግሮቼ ዙሪያ ተጠመጠሙ። ምን ነው ልጄ፣ ችግር ያልፋል፣ እስኪ ያልፍ ያልፋል። ማጣት ባንተ አልተጀመረም። እንዴት ብዙ በምትሰራበት ሰዓት በራስህ ትፈርዳለህ? እያሉ ከምሰሶው ላይ መነጨቁኝ። በፈጠሮት ራሴን ልገል አይደለም ፑላፕ እየሰራው ነው ብዬ ጮኩ። እሱ ደግሞ ምንድር ነው? ስፖርት ነው። ወደ ምሰሶው እየወጣሁ ወርዳለሁ። ጡንቻዬን ለማፈርጠም ይጠቅማል በማለት አብራራሁ። እኔ ቸግሮህ መስሎኝ ለካ ጠግበህ ነው አሉና ልክ እንደ ኩንታል ሲሚንቶ ካተከሻቸው ላይ ፈነገሉኝ። ከ3ኛው ደረጃ መንከባለል የጀመርሁ ምድር ቤት ተረከበኝ። የውስጠ ጉልቱ ጊዮርጊስ ረድኤት ታክሎበት 3 የጎድን አጥንቶች ከመሰበራቸው በስተቀር ምንም አልሆንሁ። ሰሞኑን ግን 3 ሰባራ የጎድን አጥንት ይዞ ከመኖር ራስን ማሰናበት አይሻልም የሚል ሐሳብ ሽው እያለብኝ ነው። አምስት አፈትላኪ መረጃዎችን ላስቀድም። ፕሮፌሰር መረራ ጉዲና የአዲስ አበባ ዩኒቨርሲቲ መምህር እንደነበሩ ተደረሰበት። የአበበ ገላው ወላጅ አባት አቶ ገላው እንደሚባሉ ይፋ ወጣም።
የቀድሞ መለስ ዜናዊ መላጣ እንደነበሩ የምናውቅ ስንቶቻችን ነን? የቤተ መንግሥት ጸጉር ቆራጫቸውን አስተያየት ይዘናል። ድምፃዊት ኩኩ ሰብስቤ በወጣትነቷ ጸጉሯ ላይ ዛጎል ታስር እንደነበር ተናዘዘች። በድብቅ የተቀረጸ የኮሜዲያን ደረጃ ኃይሌ ሰርግ በእጃችን ገብቷል። የመሳሰሉ ርዕሶች አልበዙም? በዚህ ዓለም ላይ አዋጩ ሸቀጥ ነዳጅ አይደለም፣ ወርቅም አይደለም፣ የሰዎች ምስጢርን የማወቅ ጉጉት ነው። ሰፊውን ሕዝብ የተደበቀ ነገር አለኝ ትለዋለህ። የተደበቀ ነገር ለማየት ሰፍ ሲል የተደበቀውን ኪሱን ታወልቅለታለህ። እዚህ ድረስ መተን አይተነዋል። የሕይወት ቀጥተኛ ጎዳና አድካሚ ነው። የሊማሊሞ መንገድ ነው፣ ውስብስብ ነው። ስለዚህ አጤረራውን የሚያቀብለን ሰው እንፈልጋለን። ለዚህ ነው ቆማሪዎች ነገሮችን ጨምቀን በቁጥር መድበን እናቅርብላችሁ የሚሉን። ከጭንቀት የመውጣት 5 ምስጢሮች የሚል ርዕስ አይቻለሁ። በ5 ምስጢር የሚባንንበት ጭንቀት ምኑን ጭንቀት ሆነ? ለምሳሌ ዘመናዊ ወንድ ሴትን የመረዳት ችግር አለበት። ዘመናዊ ያልኩት ወድጄ አይደለም። ጥንታዊው ወንድ ሴትን የመረዳት ግዴታም አልነበረበትም። እሱ ከፈለገ በቂ ነበር። ጠልፎ አስገድዶ የፈለገውን ያደርጋል። ዘመናዊ ወንድ ግን የሴቲቱን ፈቃድ ማግኘት አለበት። ይህንን የዘመናዊ ወንድ ውስብስብ ችግር የሚያውቁ ቆማሪዎች ሴት ልጅ ወሲብ እንደፈለገች የምታሳይበት 8 ምልክቶች የሚል ርዕስ ያሳዩታል። እናም መሰስ ብሎ ይገባል። ባለ ምልክቱን ሰውዬ አገልግሎ በገባበት እግሩ መሰስ ብሎ ይወጣል። በነገራችን ላይ ወንድ ለወሲብ ሲነሳሳ የሚያሳያቸው ምልክቶች የሚል ርዕስ አጋጥሞኝ አያውቅም። ምክንያቱም ግልጽ ነው። ወንድ ልጅ ምንም ምልክት ማሳየት አይጠበቅበትም። ከእሁድ እስከ እሁድ ዝግጁ ነው። እንደ ተነሳሳ ተወልዶ እንደ ተነሳሳ ይሞታል። አብዛኛው ሰው ዕውቀት አይፈልግም። ተአምርና ምስጢር ነው የሚፈልገው። ሪሰርች አይደለም፣ ራእይ ነው የሚፈልገው። ዜና አይፈልግም። አፈትልኮ የወጣ ዜና ነው የሚፈልገው። ታሪክ አይደለም፣ ያልተነገረ ታሪክ ነው የሚፈልገው። በድሮ ጊዜ አንድ ከበርቴ ገበሬ ልጁ ጎሰቆለችበትና መፍትሔ ፍለጋ አንዱ ሊቅ ዘንድ ወሰዳት። ሊቁ ልጅቱን ገና ሲያያት ችግሯ የተመጣጠነ ምግብ እጥረት መሆኑ ገባው። ግን ይህንን ቢናገር አባቷ እንደማይሰማው ያውቃል። ባክህ ሆድ እንዳሳዩት ነው ብሎ ሊያጣጥልበት ይችላል። ስለዚህ ዘዴ ፈጥሮ እንዲህ አለው፣ ልጅህ ጠቋር የሚባል ዛር ተጠናውቷታል። በዚያ ላይ ወሰን ገፊ የተባለ ጋኔንም ተደርቦባታል። በዚያ ላይ የዓይነ ጥላና የዳፍንት ተደግሞባታል። ቀይ በግ አርደህ ሥጋውን በጥብስ በወጥና በቅቅል አምሳል አብላት። የቀይ ዶሮ እንቁላል ፍቱን ነው። ጦም ነው ፍስክ ነው ሳትል ሰው ሳያይ እየቀቀልህ መግባት። ለዓይነ ጥላው የነጭ ላም ወተት ምሱ ነው። ካሮት ደግሞ ዓይነ ጥሏን ይገፍላታል። ከበርቴው የተባለውን በጥሞና ሰምቶ በተግባር አዋለ። ሴቲቱም ብርሌ መሰለች የተወለወለ። ስንጠቀልለው ሰው ምስጢር ማሳደድ ድክመቱ ነው። ድክመቱን አይተህ ታግዘዋለህ ወይ ትገዘግዘዋለህ። በዚህ ምድር ላይ የምመኘው እንደ ታዋቂ ሰው ኖሮ እንደማይታወቅ ሰው መሞት ነው። ቀባሪዎች ዝናና ዜና የሚሻሙበት፣ ፖለቲከኞችና የሃይማኖት ሰዎች አጀንዳቸውን የሚያዳምቁበት የትልልቅ ሰዎች ቀብር ከሞታቸው በላይ ያሳዝነኛል። ባለፈው የድምፃዊ አሊ ቢራ ሽኝት በተካሄደበት ቦታ ላይ የተለያዩ ሰዎች ንግግር ያደርጋሉ። እኔ ቤት የተቀምጬ የንግግሮች ታዳሚ ሆንኩ።
ሰርጸ ፍሬ ስብሐት መድረክ ላይ ወጥቶ ይህን አለ። የበርካታ ባህሎችን የቋንቋ ስሜት አንደበቱ ላይ ለማጥናት መቻሉ ከጎልደን ቦይሱ ላይ አንድ ላይ ተጣምሮ በጣም ቸኮሌታማ ያነጋገር ስልት የሰጠው ይመስለኛል። ምን ጉር ነው ብሮ? የተመቸኝ የጋሽ መሐሙድ ንግግር ነው። በሕይወት እያለ ልመስክርለትና የጋሽ መሐሙድ ዘፈኖች አድናቂ ነኝ። ንግግሩ ደግሞ እያዝናና ብዙ ነገር ያሳስበኛል። ጋሽ መሐሙድ የሚያስበውን በግልጽ ለመናገር የሚፈልግ ሰው ይመስለኛል። ግን መናገር እንደጀመረ በሚኖርበት ማህበረሰብ ውስጥ ያለው ገደብ ድንገት ትዝ ይለዋል እና ሐሳቡን ለመጥረብ ለማረም ወይም ለማለዘብ ሲታገል ስመለከት ሳቅ ይወጥረኛል። ባለፈው ስለ አሊ ቢራ ታላቅ ባለሙያነት፣ ስለ አእምሮው ስፋት፣ ስለ ቀልደኝነቱ ከመሰከረ በኋላ እሳቱ ተሰማ ነፍሱን ይማር፣ ተፈራ ካሳ፣ ተዘራ ኃይለ ሚካኤል ነፍሱን ይማር፣ ጥላሁን ገሰሰ፣ ብዙነሽ በቀለ ነፍሷን ይማር። እኔ ከዛ መሃል ምናልባት እኔ አላጨስም። እነሱ ግን ተሰብስበው ሲያጨሱ መሃላቸው አስገብተው የሚወጣውን ጭስ ለኔ ይሰጡኝ ነበር። ቆዩ አንዴ ጠብቁኝ፣ ስትጨርሱ መጣለሁ ብዬ ወጣለሁ። ጋሽ መሐሙድ የሞተ ሰው አንገቱ ረጅም ነው በሚለው የአበሻ ሙድ ሙታንን እንከን የለሽ አድርጎ ማቅረብ አልፈለገም። የቀድሞ ጓደኞቹ አንድ ድክመት ትዝ አለው። የቀድሞ ጓደኞቹ የሲጃራ ሱሰኞች ነበሩ። እንዲያውም ጭሳቸው እያስመረረው ካሉበት ክፍል ይሸሽ ነበር። ምናልባትም የእርሱ ዕድሜ የረዘመ ይህንን ድክመታቸውን ስለማይጋራ ይሆናል። ሞሄ በትዝታው መሃል ስለ ሞተ ሰው ድክመት የማይናገርበት መድረክ ላይ እንደቆመ ትዝ አለው እና የሚከተለውን ጨመረ። አሊ ናና ቆይ እኔ ይዤህ እወጣለሁ ይለኛል። ተው አሊ የኔ ጌታ እለዋለሁ። ይህንን ታሪክ ያነሳሁት አጫሽነቱን ሳይሆን ትሕትናውን ለማስረዳት ነው የሚል ይመስላል። መሐሙድ ስለ አሊ ፍጻሜ ሲናገር ከመሞቱ በፊት ግን ደብረ ዘይት ካለ በኋላ ቀና ሲል ከታዳሚው መሃል የአባዱላን ፊት ሾፈው። ከዚያ ማለትም ብሾፍቱ አለና ንግግሩን አስተካከለ። የከተማውን ስያሜ በጣም ለማስተካከል ሲሞክር ብሾፍቱ አዳማ ብሎ ሞቅ አረገው። ወይ መከራ! ጋሽ ሙሄ በመጨረሻ እንዲህ አለ። አንድ እግሩን ሲያጣ ያለቀስኩትን እኔ ነኝ የማውቀው። እግሩን በተቆረጠ በሳምንቱ አረፈው። ሁለት ጓደኞቼ በዚህ አይነት መሞታቸው ለኔ ትልቅ ሐዘን ነው። ግን እጽናናለሁ፣ እግዚአብሔርን አመሰግናለሁ። አቆይቶ ይህን እንዳያደረገኝ ለምን እንደሆነ አላውቅም። እሱ ያውቃል። የምንወዳቸው የምናውቃቸውና የምናደንቃቸው ሰዎች ቀድመውን ሲሞቱ እናዝናለን። ግን በሕይወት በመቆየታችን ደግሞ ደስተኞች ነን። ምን ነው ካንተ በፊት ባስቀደመኝ በሚለው ያስመሳይ አልቃሽ ቀደዳ በተለመደበት አገር ሁለተኛውን ስሜት በግልጽ መናገር ነውር ነው። ጋሽ ሙሄ እግዚአብሔር ይመስገን አቆይቶ ይህን እንዳያደረገኝ ካለ በኋላ ለምን እንደሆነ አላውቅም፣ እሱ ያውቃል የሚል ቃል የጨመረው ለዚህ ነው። የጋሽ መሐሙድ ትግል የኔም ትግል ነው። የመጣልኝን ሐሳብ ብናገረው ያዋጣኛል ወይስ ከአገር ያስወጣኛል ብዬ ስንቴ ከራሴ ጋር ተሟግቻለሁ። የዳግማዊ አጼ ቴዎድሮስ ልደት በፌስቡክ የምታከብሩ ሰዎች ንጉሠ ነገሥቱ የተወለዱበትን ወርና ቀን ከየት ነው ያገኛችሁት? ይህን የምጠይቃችሁ ያለ ምክንያት አይደለም። አጼ ቴዎድሮስን በቅርብና በርቀት የሚያውቁ 3 ኢትዮጵያውያን
የንጉሡን ታሪክ ጽፈዋል። የመጀመሪያው አለቃ ዘነብ፣ ሁለተኛው አለቃ ወልደ ማርያም የተባሉ የሸዋ ሊቃውንት ናቸው። እንዲሁም ስሙ ያልታወቀ ትግረኛ የሚያውቅ ጸሐፊ በአፄ ዮሐንስ ዘመን የንጉሡን ታሪክ መዝግቦ አስቀርቶልናል። እኒህ ጸሐፍት የንጉሡን የልደት ቀን አልመዘገቡም። ቴዎድሮስን ከሚያውቋቸው ፈረንጆች መካከል ዶክተር ሄነሪ ብላንክ የተወለዱበትን ዓመተ ምሕረት ሲጠቅስ ወሩን አልመዘገበም። በእነ ሆርሙዝ ራሳምና ሄንሪ ስተርን ማስታወሻም ውስጥ የልደት ቀኑ ተመዝግቦ አላገኘሁትም። እስቲ ያመለጠኝ ካለ አብሩልኝ። ከጥያቄው ጋር የማይገናኝ ኮመንት ባለመቸክቸክ በወዳጅነት እንሰንብት። የሆነ ጊዜ ከሬዲዮ ጣቢያዎቻችን አንዱን ሳዳምጥ ጋዜጠኛው አድማጮቻችን እንዴት ዋላችሁ? ሰላማችሁ ብዝት ይበል። በዛሬው ዕለት የምንወያይበት ከአንገብጋቢ የማኅበራዊ ችግሮቻችን በአንዱ ዙሪያ ነው። አንድ እንግዳ ስቱዲዮ ድረስ ጋብዣለሁ። እስቲ ስሞትን ለአድማጮቻችን አስተዋውቁ። እንግዳው 100 አለቃ ገረመው እባላለሁ። እሺ 50 አለቃ ገረመው ይቀጥሉ። በአሁኑ ጊዜ ትልቁ አንገብጋቢ ችግር ዓመት በዓል ጠብቆ ዋጋ መቆለል ነው። ነጋዴው ባዘቦት ቀን 30 ሺህ ብር የሚሸጠውን በሬ የገና በዓል ሲቃረብ በትራክተር ዋጋ ይሸጥልናል። ይሄ በእውነት ነውር ስለሆነ መንግሥት አንድ ነገር ቢያደርግ ጥሩ ነው ባይ ነኝ። ጋዜጠኛው እንግዲህ ሻምበል ገረመው የሚሉትን ሰምተናል። ሻለቃው በድፍረት እንዳስቀመጡት ከሆነም የዓመት በዓሎቻችን አለቅጥ መብዛት አገራችንን ለከፋ ድህነት ዳርጓታል። መንግሥት በዓመት በዓላት መብዛት የሚባክነውን ጊዜ ለመቀነስ ከዓመቱ ቀናት አንዱን ቀን መርጦ የገናን የፋሲካንና የመውሊድን በዓል በአንድ ላይ እንዲያከብሩ ቢያደርግ ጠቃሚ ነው ባይ ናቸው። እንደኔ አረዳድ በዚህ አነጋጋሪ ጉዳይ ላይ የአድማጮቻችን ምላሽ ምን ይሆን? አንድ አድማጭ ገባ። ሬዲዮዬን ገና አሁን ስለከፈትኩት የተናገራችሁትን አላዳመጥኩም። ያም ሆኖ ስለ 100 አለቃ ገረመው ጥቂት ለመናገር ያክል በጣም አስቸጋሪ ሰው ናቸው። በጎረቤትነት 5 ዓመት ቆይተናል። እድርም ነበረን። ተጨቃጫቂና ሰካራም መሆናቸው እንደተጠበቀ ሆኖ 300 ብር ተበድረውኝ አልመለሱም። ያኔ 300 ብር እንደ ዛሬው አልነበረም። 1 ሄክታር የከረምቦላ ጠረጴዛ ይገዛል። በተነሳው ሐሳብ ላይ ብናተኩር አለ ጋዜጠኛው አቋርጦ። ኦኬ፣ ሲጀመር ስለ ጃን ሜዳ የተናገሩት ነገር በሙሉ አንድም እውነት የለውም። ታከለ ኡማ በቲማቲምና በጎመን ሳያጨማልቀው በፊት ጃን ሜዳ በየትኛውም ዘመን የገበያ ቦታ ሆኖ አያውቅም። ከአጤ ምኒልክ ዘመን ጀምሮ ጊዮርጊስና ቡና የፈረስ ጉግስ የሚወዳደሩበት ቦታ ነበር። ለዚህ ደግሞ ከ100 በላይ የፎቶ ማስረጃ አለኝ። ባስፈለገ ጊዜ አወጣዋለሁ። ይቅርታ አድማጫችን፣ ከርዕሰ ጉዳያችን በጣም እንደራቁ ላስታውሶት ነው። ስለ ጃልመሮ አለኝ ያሉትን መረጃ በሙሉ ለሚከተለው አካል መስጠት ይችላሉ። እኛ ወደ ጀመርነው ውይይት እንመለሳለን። አድማጮቻችን ደውሉልን። ፌስቡክ ላይ የሚደረግ ክርክር በአጭሩ መንፈሱ ከዚህ አይርቅም።